እሷን ተዋለበት ምናምን አላሉ። ሁሉም ወገባቸውን አስረው እሷ እንዲህ ነች እሷ እንዲህ ነች ብለው ነው ጥብቅና ሲቆሙት የነበረው እና የወንድ ቤተሰብ በዚህ ልክ ሲሆን በጣም ደስ ይላል። እና ብዙ የምትለው ነገር አለ ማለት ሴት ልጅ ሆነ እንድትጎዳ እንድትሰበር ይሁን እንድታዝን የማትፈልግ ሰው ነው በመሀላቸው የገባው። ያንን ሰው ነው ማስወገድ መቻል ያለባችሁ እንጂ እናንተ እርስ በርስ መጣላት መቀያየም የለባችሁም። እናንተ እርስ በርስ ተሳስባችሁ ተዋዳችሁ ተከባብራችሁ ተፋቅራችሁ ልጃችሁን ነው ማሳደግ ያለባችሁ እንጂ ማንም መጥቶ እንትን ስላለ አብርሽን ሄዶ የሆነ ነገር ስላለው ምናምን አብርሽም ህፃን ልጅ ማሰብ ይችላል፣ አንቺም ልክ እንደዛው። ስለዚህ ማድረግ ያለባችሁ ነገር መተው ያለባችሁን ነገር ትታችሁ ሐሳባችሁን ሰብሰብ አድርጋችሁ ህይወታችሁን ኑሯችሁን መምራት ነው ያለባችሁ። ምክንያቱም ትዳር ቀልድ አይደለም። እዛው ቦታ ላይ ሆኖ መጋፈጥም እንደዚህ አይነት ሴት ነሽ፣ ጠንካራ ነሽ፣ ጎበዝ ነሽ፣ ይሄንን ማለፍ አያቅትሽም ምናምን ነገር ማንንም ፈርተሽ መሸሽ የለብሽም አንቺ። ምክንያቱም አንድ ነገር ፊት ለፊት ስትጋፈጩ ማለት አንቺ እንድትረበሺ አንቺ እንትን እስካልፈቅርሽላቸው ድረስ ማንም አንቺን የመረበሽ እንትን ማለት ስልጣን የለው። ያን ነገር ደግሞ አትፍቀጅላቸው። ሲቀጥል ደግሞ ነገሮችን ሰምተሽ እንዳልሰማ ማለፍ ነው ያለብሽ ብዬ ነው ማሰብ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? አለን እኛ እግዚአብሔር ይመስገን። ዛሬ እንግዲህ ተመልሼ መጥቻለሁኝ። በቅድሚያ ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ላለው መላ ኢትዮጵያን ሕዝብ እንኳን አደረሳችሁ ላለው በዚህ አጋጣሚ እና በዓል እንዴት ነበረ? እኛ ጋር በጣም አሪፍ ነበረ፣ ደስ ይል ነበረ። ያው ገናን እኔ በበኩሌ በጣም ነው የምወደው። እናንተ እንግዲህ እንዴት ነው ትወዱታላችሁ አትወዱም? ኮሜንት ላይ አስቀምጡልኝ። እኔ ጋር ደስ ይል ነበረ። ሁሉም ላይ ደስ በዓል ነውና እንኳን ያደረሳችሁ ላለው ውድ ቤተሰቦቼ በዚህ አጋጣሚ። ሌላው ደግሞ ደስታዬ ዛሬ እንደዚህ ፍንድቅ ብዬ ልመጣበት የቻልኩበት ምክንያት ምንድነው? እስኪ ገምቱ። ሩታ ተስማምታ ባብሽ ሰው ወደ ቤቷ ገብታለችና ዌልካም እንኳን ደስ አላችሁ ለማለት ነው የመጣሁት። ያው የምትሄድ መስሎኝ በጣም አዝኝ ነበር፣ ከፍቶኝ ነበር የምር ከልቤና በሀሳቡ ተስማምታ ለቤቷ ስለበቃች በጣም ደስ ብሎኛል። እሷም ደስ እንዳላት አልጠራጠርም። ምክንያቱም የነበረው አቀባበል በጣም ነበረ ደስ የሚለው። እኔም ደስ ብሎኛል። መላው እህቶቹ የአብርሽ እህቶች ብዙዬና ኤዱዬ ሁሉም በቃ በዙሪያቸው የነበሩ ሰዎች በሙላ ደስ ብሏቸዋል። ምክንያቱም ጓደኞቿ ነበሩ ምናምን ነገርና በጣም ደስተኛ ነበሩ። ያው እንግዲህ የተናደደውን ትተን ማለት ነው እና በጣም ደስ ብሎኛል። በዚህ አጋጣሚ እንኳን ለቤትሽ አበቃሽ እላለሁኝ። ያው እንግዲህ መሄድ ላልኩት ሀሳብ ቅድም ምንድነው ማለት ከመሄድ ምንም ነገር አይገኝም ብዬ ማስብ ሰው ነኝ። ማለት አንድን ነገር እዛው ቦታ ላይ ሆኖ መጋፈጥም እንደዚህ አይነት ሴት ነሽ፣ ጠንካራ ነሽ፣ ጎበዝ ነሽ፣ ይሄንን ማለፍ አያቅትሽም ምናምን ነገር ማንንም ፈርተሽ መሸሽ የለብሽም አንቺ። ምክንያቱም አንድ ነገር ፊት ለፊት ስትጋፈጩ ማሪፍ እና እሱን መርጠሽ በመቅረትሽ ደስተኛ ነኝ። ግን ቢሆንም መሀል ላይ መሄዴ እንዳለ ነው ብለሻል እና ያን ሀሳብ ብታዩ። ምክንያቱም አንቺ በቃ የሆነ አንቺን ደስተኛ ለማድረግ ማድረግ ያለበትን ነገር አድርጎ ከእህቶቹ ጋር ተቀበለሽ። ያም እንግዲህ ደስተኛ እንደነበርሽ እንግዲህ ያየነው ነገር ነው እና እኔም በእኔ በኩልም በጣም ደስ ብሎኛል። የምር እንደዚህ ስቀሽ ማየት ቀላል አይደለም እና ደስ ይላል፣ አሪፍ ነው። እኔም ደስ ብሎኛል። ሲቀጥል ደግሞ እዚህ ጋር ማለት በጣም ደስ ያለኝ ደግሞ አንድ ልጅ ከእናትና ከአባቱ ጋር ነው ማደግ ያለበት ብዬ ማስብ ሴት ነኝ። ምክንያቱም እኔስ ብሆን ልጄን ያላባት ዝም ብዬ ማለት ብቻዬን ማሳደግ አልችልም። ከአባቱ ጋር ማለት ከእናት ከአባት ጋር ሲያድግ ልጅ ይሆናል አይደለ? አሪፍ ነው ብዬ ማምን ሴት ነኝ እና ማለት እሱ አቅራቢያ መሆኑ በራሱ በጣም ደስ ብሎኛል። ያው መጥፎ ነገሩን ትተሽ ማለፍ ነው ያለብሽ። መጥፎ ነው ነገሮችን ስናስብ ወደኋላ የተጎተትን በምንሄድ ሰዓት የፊታችንን ማየት አንችልም እና የሆነ መጥፎ ነገሮችን ትተሽ ወደፊት መጓዝ ብትመርጪ ባይ ነኝ። ሲቀጥል ደግሞ በቃ ማንም ስለመጣ ማንም እንትን ስላለሽ ምናምንም መረበሽ የለብሽም። ማንም ሊረብሽሽ አይችልም። እሱም ብሎሻል። ግን አንቺ እንድትረበሺ አንቺ እንትን እስካልፈቅርሽላቸው ድረስ ማንም አንቺን የመረበሽ እንትን ማለት ስልጣን የለው። ያን ነገር ደግሞ አትፍቀጅላቸው። ሲቀጥል ደግሞ ነገሮችን ሰምተሽ እንዳልሰማ ማለፍ ነው ያለብሽ ብዬ ነው ማስበው እንደኔና እንደዛ ብታደርጊ ለአንቺም ነገሮች ይቀላሉ ብዬ አስባለሁኝ። በዚህ አጋጣሚ ደግሞ ማለት የምፈልገው ነገር ምንድነው
በቃ ማለት የማይሆንሽን ሰው ከጎንሽ ማራቅ ነው ያለብሽ። አንቺ አንድና አንድ ፎከስሽ ሊሆን የሚችለው አንቺ ደህና ስትሆኝ ነው ምንም ነገር ሊሆን የሚችለው። ሲቀጥል አንቺ ደህና ስትሆኝ ነው ይሄንን ልጅም ለቁም ነገር ማብቃት የምትችይው ትልቅ ደረጃ ማድረስ የምትችይው እና ነገሮችን ወደ ጎን ጥለሽ ነው ማለፍ ያለብሽ። ከጎንሽ የሚያበረታታሽ ቤተሰብ አለ። እዛ ፋሚሊዎችሽ በጣም ተንከባክበው በጣም አሳምረው ውብ አድርገው ነው የላኩሽ። እዚህም ደግሞ ስትመጪ እነ ቡዜ እነ ኤልዱ እነ ጽጌ በልጁን አቀባበል አይተሻል እና አንቺ በየቦታው ተወዳጅ ልጅ ነሽ። ምክንያቱም በጣም ስነ ስርዓት ያለሽ ልጅ ልትወደጅ የምትችል ልጅ ነሽ እና የተቀበሉሽ አቀባበልን በጣም ደስ ይላል እና ይህንን በማየት ከጎንሽ ማለት መጥፎ ሰው እንዳለ ጥሩ ሰው አለ ብለሽ ማሰብ መቻል አለብሽ። ምክንያቱም በዚህ አይነት ሁኔታ ውስጥ ስትሆኑ ማለት እንደ ቀልድ እንግዲህ ስንት ነው አንቺ ካረገሽበት ጊዜ ጀምሮ ነው ይሄ ነገር የተጀመረው እና ግን ከዛን ጊዜ ጀምሮ የሱ ፋሚሊዎች አብረውሽ ነው የነበሩት። ማለት ማንም እንትን ሊልሽ አልፈለገም እና የሆነ በደስታሽ በሐዘንሽ ስትወልጂ የሆነ ነገር ስትይ መተው ጠይቀው ምናምን በቃ ብዙ ነገር አለ እና ብዙ ቦታ እኔ አሁን ከማየው አንጻር የሆነ ለወንድ ልጅ በቃ ለልጃቸው እንጂ ያቺ ሴት ምን ይሰማታል ምን ትሆናለች ምናምን ብለው አያስቡም። እና እነሱ ግን ያን ነገር አይደለም ያዩት። በቃ እቺ ልጅ ምን አይነት ስሜት ውስጥ ትሆን ይሆን ምን ይሰማት ይሆን ምን አምሯት ይሆን ትላለች። ማለት እኔ ከቡዜ ጋር ብዙ ጊዜ አሳልፋለሁኝ እና በዛ መሀል የምትላቸው ነገሮች አሉ እንዲህ በወሬ ስናወራና እኔ አሁን ከብዙ አንጻር ሳይ ምን ልጃችን እንደዚህ ሆነ ልጃችን ካልሆነ ካልወደደ ታስገድደን እንግዲህ እንደዚህ ማድረግ አንችልም እንደዛ ማድረግ አንችልም ይባላል። ማለት በዙሪያችን ካሉ ሰዎች አንጻር ነው ይሄንን ነገር ልናይ የምንችለው እና እነሱ ግን ያንን ነገር እንደዚህ እሱ ስላልፈለገ እሱ ከዛች ጋር ከኤርሚላ ጋር ስለሆነ እሷን መተው አለበት ምናምን አላሉ። ሁሉም ወገባቸውን አስረው እሷ እንዲህ ነች እሷ እንዲህ ነች ብለው ነው ጥብቅና ሲቆሙት የነበረው እና የወንድ ቤተሰብ በዚህ ልክ ሲሆን በጣም ደስ ይላል። እና ቡዜ የምትለው ነገር አለ ማለት ሴት ልጅ የሆነ እንድትጎዳ እንድትሰበር የሆነ እንድታዝን የማትፈልግ ሰው ነች። እኔ እንጃ እንዴት ብዬ ልንገራችሁ። ማለት በነገራችን ላይ ሩታ ጋር ብቻ አይደለም እሷ ማለት በዙሪያችን ካሉ ማለት አንዳንድ ሰዎች ይኖራሉ ማለት እዚህ ምድር ላይ ያው በሚዲያ አይወጣም እንጂ በጋር አይወጣም እንጂ ውስጥ ላይ ብዙ አይነት ሰው አለ ስንትና ስንት ነገር እና ለሷ ብቻ አይደለም ማለት ፈልጌ ነው። የሆነ ትለያለች ስፍስፍ ነው የምትልላት ምናምን ነገር ለሷ ብቻ ለሌሎችም እንደዛው ነች። ግን የሷ ሰዓት ግን በጣም አዝና ነበር በጣም ሰብራ ነበረ። ምን ሆና ይሆን እንደዚህ ሆና ይሆን እንደዚህ ሆና እንደዚህ አይነት ነገር አጋጥሟት ይሆን እያለች በጣም በመጨናነቅ ውስጥ ነበረች። እሄዳለሁ በምትልም ሰዓት በጣም እንትን ብላ ነበረ። ግን ቢሆንም እንግዲህ ልመጣ ነው ብላ ስትስማማ የተቀበሏትን አቀባበል አይታችኋል። እና የወንድ ቤተሰብ በዚህ ልክ ሲሆን በጣም ነው ደስ የሚለው። ማለት ከሱ ይልቅ አሁን ላይ እኔ እንግዲህ እንዳያችሁት ነው ለሷ ነው የሚያስቡት ለሷ ደስታን የሚጨነቁት ለሷ ነው እሷ እንዳይከፋት ነው የሚጥሩት ምናምን ነገር እና የወንድ ቤተሰብ በዚህ ልክ ሲሆን በጣም ደስ ይላል። ምክንያቱም የሆነ እኔ እንጃ አላውቅም ደስ የሚል ስሜት አለው። ብቻ ማለት እዛ ፋሚሊዎቿ ጋር በነበረች ሰዓት በጣም ተንከባክበው ምናምን ነገር ነበር የላኳት። እዚህም ደግሞ ያ ነገር እንዳይቀርባት እነ ቡዝዬ በሚገባ ተንከባክበው ተቀብለዋታል። ይሄ ነገር እንዳለ ሆኖ ግን ከዚህ በኋላ አንቺ ይሄ ሳቅሽ ነው መቀጠል ያለበት። ይሄ ደስታሽ ነው መቀጠል ያለበት። የማንንም ነገር እየሰማሽ መረበስ መቻል የለብሽ። በቃ ማውራት ካለባችሁ ደግሞ አንቺና እሱ አውርታችሁ ማድረግ ያለባችሁ ወስናችሁ ነው ማድረግ ያለባችሁ እንጂ በማንም ትርኪ ምርኪ ወሬ ዝም ብለሽ መረበሽ እንደዚህ ምናምን ማለት የለብሽ። በቃ አንቺ አንድና አንድ ለራስሽ ማለት ስልሽ ለራስሽ የሆነ የምትሰጪው ጊዜ ሊኖርሽ ይገባል። ማንም ሊረብሽሽ እንደማይችል ራስሽን ማሳመን መቻል አለብሽ። ሲቀጥል ደግሞ ከዚህ በኋላ እንትና መጥቶ እንደዚህ ነው እንደዚህ ነው አይልሽም ብሎሻል። ሰላምሽን እንግዲህ አግኝተሽ መኖር መቻል አለብሽ ነው የምለው እንደኔ ማለት ነው። ምክንያቱም እሱን አንቺን ለማስደሰት ማድረግ ያለበትን ነገር አድርጓል። አንቺም ደግሞ ያን ነገር ወደ ጎን ጥለሽ ትተሽ ፋሚሊዎቹ በዚህ ልክ አንቺን የሚንከባከቡሽ የሆነ በቃ ስልሽ ልባቸው ውስጥ ትልቅ ተስፋ አለ። የሆነ ፋሚሊ ሲገባ እንደዚህ ሲያደርግ አንቺ ሀሳብሽ አይበተንም ማለት እነሱ አሉ። እነሱ እስካሉ ድረስ እሱ አለ እና ልጅም አለ በመሀል
እሱን ነገር ከግንዛቤ ውስጥ በመክተት ሊረብሹሽ የሚችሉትን ነገሮች በሙሉ ማስወገድ መቻል አለብሽ። ከዛስ እዚህ ጋር ፋሚሊ አለ አይደለ? ፋሚሊዎቹ በዚህ ልክ ሲሆኑልሽ አንቺም እንግዲህ ሀሳብሽ ይሄ መሄድ እሱን መተው የሆነ ምናምን የምትይውን ነገር ትተሽ እንግዲህ አብራችሁ ትሆናላችሁ ብዬ አስባለሁ። ከእግዚአብሔር ጋር ደግሞ ትሆናላችሁ። ድጋሚ እናንተ መሀል የገባው ፈልጋችሁ አይደለም። እናንተ የሆነ ማለት እሱ በድሎሽ አንቺ በድለሽ ተበዳድላችሁ አይደለም። ሰው ነው በመሀላችሁ የገባው። ያንን ሰው ነው ማስወገድ መቻል ያለባችሁ እንጂ እናንተ እርስ በርስ መጣላት መቀያየም የለባችሁም። እናንተ እርስ በርስ ተሳስባችሁ ተዋዳችሁ ተከባብራችሁ ተፋቅራችሁ ልጃችሁን ነው ማሳደግ ያለባችሁ እንጂ ማንም መጥቶ እንትን ስላለ አብርሽን ሄዶ የሆነ ነገር ስላለው ምናምን አብርሽም ህፃን ልጅ አይደለም፣ ማሰብ ይችላል። አንቺም ልክ እንደዛው። ስለዚህ ማድረግ ያለባችሁ ነገር መተው ያለባችሁን ነገር ትታችሁ ሀሳባችሁን ሰብሰብ አድርጋችሁ ህይወታችሁን ኑሯችሁን መምራት ነው ያለባችሁ። ምክንያቱም ትዳር ቀልድ አይደለም። ትዳር ትልቅ ትምህርት ቤት ነው ትላለች ቡዜ ነች የምትለው ምክር ቢጤ ስትሰጠን ትዳር ማለት ትልቅ ትምህርት ቤት ነው ትላለች። እውነቷን ነው። ምክንያቱም በአንዳንድ በዙሪያችን ያሉትን ነገሮችም ስናይ ልክ ነች። አንድን ነገር አስታካ ነው እና ቀልድ አይደለም። ያው ተሳስባችሁ ተዋዳችሁ እንግዲህ ጊዜ የሚፈታው ነገር ነው ያለው ሁኔታ ጊዜ የሚፈታው ነገር ነው። ስለዚህ አስቡ። በዚህ መልኩ ብትቀጥሉ ደስ ይለኛል። በሰርፕራይዝሽ ቤት በመመለስሽ በጣም ደስተኛ ነኝ። እንግዲህ ደግሞ እግዚአብሔር ፈቅዶ ደግሞ ተስማምታችሁ አብራችሁ የምትሆኑበት ጊዜ ይመጣል ብዬ አስባለሁ። ደግሞም ይመጣል እርግጠኛ ነኝ እና በመሀላችሁ የሚገባውንም ነገር አስወግጄ ታዩና ወደ ጎን ያ መጥፎ የተባለውን ነገር ወደ ጎን ተታሽ ያው እሱ ያለብሽን ነገር ብታስቢበት ጥሩ ነው ባይ ነኝ እንደኔ ማለት እና ውድ ቤተሰቦቼ እንግዲህ ዛሬ የተሰማኝን ደስታ እሷ ወደ ቤቷ በመግባቷ የተሰማኝን ደስታ ልግለጽላችሁ ብዬ ነው የመጣሁትኝ። ስለነበረን ቆይታ አመሰግናለሁ።